ኢትዮጵያ ወጣት የራሱን እርምጃ እየወሰደና የብዙዎችንም ትኩረት እየሳበ እንደሚገኝ ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ነገር ግን የማይነካ በመንካታቸው ምክንያት ከ140 በላይ የሚሆኑ ደቡብ አፍሪካውያን በቁጥጥር ስር መዋላቸው ነው። በሀገሪቱ የሚገኙ የደቡብ አፍሪካ ዜጎች በሙሉ በ48 ሰዓት ውስጥ ታንዛኒያ ለቀው እንዲወጡ ታዘዋል። ውሳኔው በዚህ ብቻ አላበቃም። የታንዛኒያና የደቡብ አፍሪካ ድንበር በአስቸኳይ እንዲዘጋም ታዘዋል። አይባልም። ጊዜ የማይቀይረው ታማኝ ጓደኛ ውሻ ብቻ ነው። ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። እግር አልባው እግረኛው ሚዲያ የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። እንደተለመደው የተመረጡ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተም ሰብስክራይብ ያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ደውል ምልክቱን መጫናችሁን እንዳትዘነጉ ለማለት ፈልጋለሁ። ወደ ዛሬው የተመረጡ ቪዲዮዎቻችን አለፈን። ወደ ዛሬው ቪዲዮአችን ስናልፍ በመጀመሪያ የምናገኘው የደቡብ አፍሪካ ቪዲዮዎችን ነው። እስቲ ይህንን ቪዲዮ እንመልከት። Open the door. Come on. Go and open it. Open the door, man. You break the door. Why is it open? Hey, come on. Hey, open them. Open the room. Open the room. Open them, man. I want to tell you what police is like here. Your shit. Not like that. Easy. Not like that. You didn't open it then. Why not passport card? Yeah, one because it's excess. Then they come up with give me another. Brother, you know me, you say. I'm not saucy, brother. You know me. These are like this. Hold only. እንግዲህ ደቡብ አፍሪካ ላይ ያሉ ወገኖቻችንም እንግዲህ ምን ያህል ጭንቅ ውስጥ እንደገቡ እናውቃለን። እንግዲህ በ30 ጁን 30 ላይ የነበረው ሰልፍም በአንጻሩ በጣም አስቸጋሪ እንደነበረ እየሰማን ነው የምንገኘው። በጣም በሚገርም ሁኔታ አንድ ኢትዮጵያዊም ደግሞ በዚህ ልክ ቅድም እንዳየነው ቪዲዮ በምንም ተአምር የትኛውም ሰው ንብረቴን ሊያሳጣኝ አይችልም፣ ስራዬንም እሰራለሁ ብሎ አንድ ኢትዮጵያዊ ዓለምን እያነጋገረን ያለው። ዓለምን እያነጋገረበት ዋናው ነገር ደግሞ የከባድ መሳሪያ ታጥቆ ተጠጉኝ ወንድ ከሆናችሁ እያለ ነው። እስቲ ዜናውን እንስማ። መሳሪያ በመታጠቅ ወደ ስራ የተመለሰው ኢትዮጵያዊ ወጣት በደቡብ አፍሪካ ከፍተኛ የሆነ መነጋገሪያ ሆኖ ይገኛል። በደቡብ አፍሪካ ከውጭ ሀገር የመጡ ዜጎች ላይ በተከፈተው ከሀገራችን ይውጡልን ንብረታቸውንም እንቀማለን በሚል ዘመቻ የተነሳ ይህ ኢትዮጵያዊ ወጣት የራሱን እርምጃ እየወሰደና የብዙዎችንም ትኩረት እየሳበ እንደሚገኝ በዚህ ሰዓት በርካታ ሶሻል ሚዲያዎች ላይ እየተቀባበሉት ይገኛሉ። እስኪ እናንተ ስለዚህ ኢትዮጵያዊ ወጣት ምን አይነት ሀሳብ አስተያየት አላችሁ? ከባድ መሳሪያ ታጥቆ እንግዲህ እስቲ ማንም ሰው ይንካኝ ብሎ እንግዲህ ወደ ስራ ወጥቷል ማለት ነው። የኢትዮጵያዊ መነጋገሪያ ሆኗል። እናንተስ ምን ትላላችሁ? በጣም የሚገርሙ ነገር የምር ምን ያህል አሁንም ቢሆን የነጮች እጅ እንዳለበትና እርስ በርሳችን አፍሪካውያን በድድብና በጅዝብና እያባሉን እንደሆነ ነው ማየት የምንችለው። ትላልቅ ስልጣንና ትላልቅ የቢዝነስ ሴንተሮችን የተቆጣጠሩት ነጭ ሆኖ ሳለ ደቡብ አፍሪካ ላይ በዚህ ልክ ጥቃቅን ስራ በሚሰሩ አፍሪካውያን ወንድሞቻቸው ላይ መጨከናቸውና ሴፍ መምዘዛቸው እጅግ በጣም በሚያሳዝን ሁኔታ እየተነገረ ይገኛል። ይህንን ተያይዞ እንግዲህ የቻይና ዜጎችም ተሰደበን በሚል ተመልከቱ። እንግዲህ በዚህ ልክ አፍሪካውያንን ቤት እየሄዱ ንብረቶቻቸውን እያቃጠሉ እየዘረፉ ከቤት እያስወጡ ወደ ውጭ እየጣሏቸው
በተቃራኒ ግን ቻይናዎች ስለተሰደቡና ስለተንቋሸሹ ብቻ አንቋሸሹን ተሰድበናል በማለታቸው ደቡብ አፍሪካ በዜጎቿ ላይ ከባድ የሆነ እርምጃን የወሰደች ትገኛለች እና ይህስ ፌር ነው ወይ የሚለውን እንድትመለከቱ ያህል ነው። እስቲ እንስማ ቪዲዮ። ጋይስ ደቡብ አፍሪካውያን ዘረኛ መሆናቸው ወይም ደግሞ በዚህ ልክ ራሳቸውን መውደዳቸው ብቻ አይደለም የሚያናድደኝ። እንደሚታወቀው እንግዲህ ከሰሞኑ ማለት ነው የስደተኞችን ጥላቻ በተመለከተ በተለይም አፍሪካውያን ስደተኞችን በደቡብ አፍሪካ ውስጥ እንዳይቆዩ ለማድረግ እንግዲህ የተለያዩ እንቅስቃሴዎችን ሲያደርጉ ሲገሉ፣ እንዲሁም ደግሞ በግፍ ሲደበድቡ ጭምር እንግዲህ ስንመለከት ነበረ። ኢትዮጵያውያንን ጨምሮ በአጠቃላይ አፍሪካ ውስጥ የሚገኙ ሌሎች ስደተኞች ከሀገራቸው እንዲወጡ ማለት ነው የተለያዩ እንቅስቃሴዎችን አድርገው እስከ ሰኔ 30 በፈረንጆቹ ማለት ነው የመጨረሻ ቀን ሰጥተው እንደነበረ ጭምር የሚታወስ ነገር ነው። የተለያዩ ሀገሮችም ዜጎቻቸውን እያስወጡ ይገኛሉ። ነገር ግን የማይነካ በመንካታቸው ምክንያት ከ140 በላይ የሚሆኑ ደቡብ አፍሪካውያን በቁጥጥር ስር መዋላቸው ነው በኢሳት እየተነገረ የሚገኘው። በተለይም ደግሞ ኤዥያውያንና በአጠቃላይ የኤዥያ ዝርያ ያላቸውንና ቻይናውያንን ለማባረር እንዲሁም ደግሞ በእነሱ ላይ ማለት ነው ጥቃት ለመሰንዘርና የጥላቻ ንግግር በመናገራቸው ምክንያት የደቡብ አፍሪካ መንግስት ዜጎቹን በቁጥጥር ስር እያዋለ እንደሆነ ነው እየተነገረ የሚገኘው። በቁጥር በርከት ያሉ አፍሪካውያን ስደተኞች በደቡብ አፍሪካውያን ዜጎች ማለት ነው ሲገደሉ ምንም ያላለው የደቡብ አፍሪካ መንግስትም እንግዲህ በኢሳት ቻይናውያን ተነኩቪን በማለት በቁጥጥር ስር እያዋለና ዜጎቹ ማለት ነው በምትመለከቱት መልኩ እያሰቃየና እያሰረ ይገኛል። የነገርን በርካቶችን እያነጋገረ ይገኛል። ከጥቁር ስደተኞች ውጪ ማለት ነው ነጮችን፣ ኤዥያውያን በአጠቃላይ ነጭ ከለር ያላቸውን ሰዎች ያከብራሉ፣ ለነሱ ይሰግዳሉ። በጣም ብዙ ነገሮችን ሲያደርጉ እየተመለከትን እንገኛለን። በሰዓት ግን የደቡብ አፍሪካ መንግስት ነጮችን ነካችሁ በማለት ማለት ነው በቁጥጥር ስር እያዋላቸውና እያሰራቸው መሆኑን ነው እየተነገረ የሚገኘው። በዚህ ጉዳይ ተጨማሪ አዳዲስ መረጃዎችን የማግኝ ከሆነ አጋራችኋለሁ። እንደሰማችሁት ነው እንግዲህ ቻይናዎች ተሰደቡ በሚል ብዙዎችን እያሰረ ነው የሚገኘው መንግስታቸው ማለት ነው። እና ብዙዎች የአፍሪካ ወጣት ዜጎች እና እንግዲህ ያው እዛ የሚገኙ ሲታሰሩ ምንም ነገር ማነው ሲጎሳቆሉ ሲሞቱ ምንም ነገር ያላለ እንግዲህ የደቡብ አፍሪካ መንግስት ይህንን በማድረጉ በጣም የሚያሳዝን ነው። አፍሪካውያን ለአፍሪካውያን ምንም አይነት እንጃ አላቅም ምን አይነት በሽታ እንደሆነ እና ዞሮ ዞሮ የነጭ እጅ እንዳለበት ነው ይህንን ማረጋገጥ ያለብን። እና ፍራቻም እንግዲህ ምኑን ፈርቶ ምኑን አይደለም የሚባለው ነጮቹን ወንድ ከሆነ አያስወጡም። ያው ያንን ነገር ማድረግ ስለማይችሉ ብሶታቸውና ንዴታቸውን ጀብሎ በሚሸጠው አንድ ተራ የውጭ ሀገር ዜጋ ወይም ደግሞ አፍሪካዊ ዜጋ ላይ በዚህ ልክ በደል እየፈጸሙ ይገኛሉ። አንድ ያስደሰተኝ የታንዛኒያ እንግዲህ ዜና አለ እና እጅግ ደስ ያለኝ ለምን እንደሆነ አላውቅም እና እስቲ እንስማው። በደቡብ አፍሪካ ላይ ጫናዎች ቀጥለዋል። የታንዛኒያዋ ፕሬዝዳንት ሳሚያ ስሉሁ ሐሰን ዓለምን ጉድ ያስባለ ጠንካራ ውሳኔን አስተላልፈዋል። በሀገሪቱ የሚገኙ የደቡብ አፍሪካ ዜጎች በሙሉ በ48 ሰዓት ውስጥ ታንዛኒያ ለቀው እንዲወጡ ታዘዋል። ፕሬዚዳንቷ ይህንን ትዕዛዝ ያስተላለፉት በደቡብ አፍሪካ ውስጥ በስደተኛ አፍሪካውያን ላይ እየተፈጸመ ያለውን የግፍ ጥቃት ወይንም ዚኖፎቢያን ተከትሎ ነው። ውሳኔው በዚህ ብቻ አላበቃም። የታንዛኒያና የደቡብ አፍሪካ ድንበር በአስቸኳይ እንዲዘጋም ታዘዋል። ከታንዛኒያ ወደ ደቡብ አፍሪካ የሚላኩ ማንኛውም ምርቶችም እንዲቆሙ ተወስነዋል። ፕሬዚደንት ሳሚያ በንግግራቸው የደቡብ አፍሪካ መንግስት ለነፃነቱ የታገሉትን ወገኖች ውለታ ረስተዋል ሲሉ ክፉኛ ሞግሰዋል። ታንዛኒያ ለአፓርታይድ ስርዓት ማክተም የከፈለችውን መስዋዕትነት ያስታወሱት ፕሬዚዳንቷ አሁን እየታየ ያለው ግፍ ግን የማይታለፍ መሆኑንም ገልጸዋል። ይህ የታንዛኒያ እርምጃ በሁለቱ ሀገራት ዲፕሎማሲ ላይ ከፍተኛ መናወጥን ፈጥረዋል። እናንተ ምን ትላላችሁ? የታንዛኒያ ውሳኔ ተገቢ ነው ወይስ ነገሮችን ያባብሳል? ሀሳባችሁን በኮመንት እንግዲህ ታንዛኒያ ይህንን የመሰለ እርምጃ ወስዳለች ማለት ነው። በጣም በሚያሳዝን መልኩ እንግዲህ እየተካሄደ ያለው ነገር በጣም የሚያስጠላ ነው። እውነት ለመናገር ኢትዮጵያውያንም ሊከበሩ የሚገቡ ናቸው። የትኛውም ዓለም ላይ ኢትዮጵያ እንደ ኢትዮጵያ በእርግጥ ለነጮች ጠላት ነን እኛ የታወቀ ነው እና ምክንያቱም ቀኝ ስላልተገዛን ዞሮ ዞሮ የኋላን ብናስታውስ የኋላን የሚያስታውስ ቢኖር ዛሬ ባልተበላላን ነበር በሀገራችንም ላይ እና ዞሮ ዞሮ እኛ ያላከበርነውን ዜጋ ማንም ሊያከብርልን አይችልም። ስለዚህ መከባበር፣ እርስ በርሳችን ያለንን አክብሮት መጠበቅ መቻል አለብን ብዬ ነው የማስበው። መንግስትም ዜጎቹን ማክበርና መብቶቹን የማስከበር ለምንም ነገር ቅድመ መስጠት ያለበት ለዜጎቹ እንደሆነ ነው የሚሰማኝ። ሀገሩ ላይ የሚከበር ዜጋ መቼም ቢሆን የሰው ሀገር ላይ ስለማይጥላላ እና የኢትዮጵያውያን የሰላም፣ የአንድነት፣ የመከባበር ፍቅር
ውጭ ሀገር ላይም ላሉ ወገኖቻችን የሚያስከብር ነውና በዚህ ዘርፍ እንግዲህ ብዙ መሰራት አለበት ብዬ ነው የማምነው። በዚሁ እንግዲህ ወደ ተያዘ አንድ ቪዲዮ ልውሰዳችሁ። እንግዲህ ሀገራችንም ላይ ያሉ በተለይ በልማት ምክንያት የሚፈናቀሉ ወገኖቻችን ሁሉም በሚባል ደረጃ ባይሆንም እንግዲህ እየተጎሳቀሉ በተለይ ያሉ አሉ። ያው ቤት ባለቤት የሆኑ ወይም ደግሞ የቀበሌ ቤት ባለቤት ተጠሪ የሆኑ ያስመዘገቡ የቤተሰቦቻቸው እንደዚህ በጥገኝነት ያሉ ተከራይቶ ያሉ ዜጎች እንደማይታዩ እንግዲህ እየሰማን ያለ ነው። በልማት የሚነሱና ቦታ የሚሰጣቸው ቤት የሚሰጣቸው በተለይ እንግዲህ ቤቱ ላይ የተመዘገቡ ወይም ደግሞ የቤቱ አባወራ የሆኑና ቤተሰብ የሆኑ ሰዎች ብቻ እንደሆኑ እየተነገረ ይገኛል። እና ይህንን ቪዲዮ ተመለከትኩኝ። እስቲ እንስማ። ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ግሪን ኤሪያ ስታለማ ሰውን ገለክ አይደለም። ለኛ እግዚአብሔር ስንት መስዋዕት ከፍሏል። እነሱ ግን እግዚአብሔር ስንት መስዋዕት የከፈለበትን የኛን ስጋና ደም አውጥቶ በ7 ቀን ውስጥ ማስወገድ ማለት ይከብዳል። እኔ ልጄ ጧት ትምህርት ቤት ክርስቶስን ነው የምልህ ሄደ ጠይቃት። ጧት ትምህርት ቤት ሄዳ ስትመለስ ቤቱ በዶዘር እየፈረሰ ተወላጇ ቤት ነው ከጎን የገባችው። እስካሁን አይምሮ አልተመለሰም። ይመልስልኝ፣ የልጄን አይምሮ ይመልስልኝ። ዞሮ ዞሮ ልማት አስፈላጊ ነው። ልማት በሚከናወንበት ጊዜ ብዙ ነገሮችም መነካታቸው የማይቀር ጉዳይ ነው። እኛም ሁላችንም መረዳት ዜጋ እንደ ዜጋ መረዳት አለበት። በተለይ ሰርቪስ የሚሰጡ ወይም የምትሰጡ ዜጎችን ባለማንገላታት በአግባቡና በስርዓቱ ተንከባከባችሁ እንግዲህ ነገሮችን በተገቢው መንገድ ተገቢውን ነገር ማድረግ አስፈላጊ ነው ለማለት እንፈልጋለን እና እኛም እንግዲህ ሀገር ውስጥ ላለንም ወገኖቻችን ቦታ ካልሰጠን ውጭ ሀገርም በዚህ ልክ ነው የሚከናወነው እና እናንተስ እንግዲህ ምን ታዘባችሁ ለማለት እንፈልጋለን። ዞሮ ዞሮ መልካምነት ለራስ ነው እና መልካም ደግ ነገሮችን ለመስራት አንቦዝን ለማለት ያህል ነው። እንግዲህ ውሾች እየተገደሉ ነው ሆሳዕና እንግዲህ እንደሚታወቀው እና አሁንም ድምፅ ልንሆናቸው ይገባል ይላሉ ቲክታከሮቹ። በውሾች ላይ የሚደረገውን የጅምላ ግድያ እንቃወማለን። እንኳን ሰው እንስሳ ያለ ቀኑ መሞት የለበትም። ውሻህን አስከትብ እንጂ ግደል አይባልም። ጊዜ የማይቀይረው ታማኝ ጓደኛ ውሻ ብቻ ነው። እንስሳ መብት አለው። ዘና በዳ ያደርጋል። ዞሮ ዞሮ ፍትህ ለእንስሳም እንግዲህ ለሰውም የምንጠይቅበት ጊዜ ሆኗል። ይህ ጊዜ እጅግ በጣም ከባድም ነውና ስለዚህ ሁላችንም እንግዲህ መበርታት አለብን ብዬ አስባለሁ። በዚህ በኩል እንግዲህ አንዱን ገደለ እንላለን። በዚህ በኩል ደግሞ አንዱ እናቱን ገሎ እንግዲህ መነጋገሪያ ሆኗል። እስቲ በተለይ እኛም ከዘገበን በኋላ ብዙዎች ይህንን ጉዳይ እየተቀባበሉት ይገኛል። እጅግ በጣም ጭካኔ የተሞላበት አገዳደል እንግዲህ በ666ቶች አማካኝነት ሀብታምና ባለጸጋ ትሆናለህ በሚል እንግዲህ የዚህ ልጅ ጭንቅላት ቀይረው እናቱን እንዲገልና መዳበሪያ ውስጥ ጭንቅላቷን ቆርጦ መዳበሪያ ውስጥ አድርጎ እንግዲህ እንዲኮበልልም የተደረገበት ሁኔታ እጅግ በጣም ያሳዝናል እና እስቲ ቪዲዮ እንመልከት። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትን ልገላች አልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለች ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቅርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ፣ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል።
በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች፣ ይልቅ በላይኛው ቤት ላይ እያንዳንዳችሁ ላደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ በጓደኞቻችሁ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ያማል የምር በጣም ነው የሚያመው። እናት በወለደች አምጣ በወለደች አጥብታ ባሳደገች ልናከብራት ልንሸልማት ሲገባ በዚህ ልክ በዲያብሎስ እሳቤ ውስጥ እንግዲህ ቀድሞውኑ እንግዲህ ማስመር ያለብን ነገር ምንድን ነው? አንድ ሰው ተነስቶ ድርጊቱን ሲያደርግ ሳይሆን እሳቤዎቻችን ልክ እየሆኑ አይደለም። በተለይ እንግዲህ ዓለም አንድ በሆነበት በሶሻል ሚዲያ መድረክ የዛንም የዛንም ዜና በምንሰማበት በዚህ ጊዜ ብዙ እንግዲህ የሰይጣን እምነቶችም ወደ መድረክ እየመጡ ወጣቱን እየማረኩ እንደሚገኙ እናንተም ታውቃላችሁና ልምምዱ ልክ አይደለም እና በተለይ አላስፈላጊ የሆኑ ንግግሮችንም ካለመናገር ልንቆጠብ ይገባል ብዬ ነው የማስበው። አንዳንድ ጊዜ ዝም ብለን ስክሪፕቱ ስላማረልን ድርጊቱ ስለታየልን ሰዎች ስላዩ ብቻ የምንሰራቸውን የተውኔት ወይም ደግሞ የንግግሮቻችን ላይ ጥንቃቄ ማድረግ አለብን ብዬ ነው የማስበው። ያጨካከንን እያገዳደለን ያለው አንዱና አንዱ ራሳችን በቃላት ግድፈት ውስጥ ያስቀመጥነው ሂደት ነው ብዬ ነው የማስበው እና በነገራችን ላይ እንግዲህ ዓለም እየተናወጠ ያለው ወር ደግሞ ህዝብ እንደ ህዝብ እየተናወጠ ያለው የመጀመሪያው በረከት ከየት ነው የተለየው ካላችሁኝ ከሃይማኖት ቤቶች ነው። በተለይ እኔ እንደ ክርስቲያን እንግዲህ የቤተ ክርስቲያን በተለይ የተቀደሰ መጽሐፍ ቅዱስ እንደሚለው እርኩሰት በተቀደሰበት ስፍራ ሲቆም ያኔ አንባቢው ያስተውላል እና አሁን ጊዜው ማስተዋል ያለብን ጊዜ ይመስለኛል። አባቶቻችንም እየተፈተኑ ስለወደቁም ይመስለኛል። ሁላችንም በፈጣሪ ፊት ሚዛን ያጣን ይመስለኛል እና ለዛም ነው እንግዲህ ክፉ ነገሮችን እያስተናገድን ያለ ነው። እስቲ እንግዲህ ሰሞኑን በአንድ ሊቀ ጳጳስ ላይ እንግዲህ አንድ ዜና እየሰማን ነበር እና አቡነ ሩፋኤል በተባሉ አባታችን ላይ እንግዲህ አሁን ተወግዘዋል። በቤተ ክህነቱ እግድ ስር ነው ያሉት እና አብዛኛው ልክ አይደለም እያለን በሶሻል ሚዲያ እየተከራከረ ነው ያለው። ከዛም ከዚህም የሚሰሙ አንዳንድ ቃላቶች ብዙም ደስ የሚሉ አይደሉም እና እግዚአብሔር ብቻ በተለይ ቤተክርስቲያናችንን ይጠብቅልን ለማለት እፈልጋለሁ። ይህን ቪዲዮ ለሁለተኛ ጊዜ ነው የምሰራላችሁ። የቤተክርስቲያን ጉዳያችሁ የሚያስጨንቃችሁ የሚያሳስባችሁ ቤተክርስቲያንን ለወንበዴ ያሳልፈን አንሰጥም እያላችሁ ቅዱስ ሲኖዶስ ያስተላለፈው ውሳኔ ያልከው ውሸት ነው ላላችሁኝ መረጃውን አቀርብላችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ደግሞ ማድረሳችሁን እንዳዘነጉ። ዋናውን አቀርብላችኋለሁ፣ እናንተ ሙሉን ማንበብ ትችላላችሁ። ሀገረ ስብከቱ ስር የሚገኙ ማህበራት ካህናትና ማህበረ ምእመናን ባቀረቡት አቤቱታ የሚፈጽሟቸው የዶግማና የቀኖና ጥሰት፣ የንብረት የሀብት ምዝበራ፣ የቤተክርስቲያናችንን መዋቅር ማፍረስና በርካታ አስተዳደር በደል እየደረሰባቸው መሆኑን ገልጸው ባቀረቡት አቤቱታ መነሻ መንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ያሳለፈው ውሳኔ፣ ስለዚህ ብፁዕነቶ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ተጣርቶ ውሳኔ እስከሚሰጥ ድረስ በማንኛውም የሀገረ ስብከት አስተዳደር ስራ እንቅስቃሴ እንዳይገቡ ሆኖ በአጣሪ ኮሚቴው ለሚቀርቡለት ጥያቄ መልስ ብቻ እንዲሰጡ እስከ ጥቅምት 2019 ዓ.ም ቅዱስ ሲኖዶስ ምልአተ ጉባኤ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ሆነው የመጨረሻ ውሳኔውን እንዲጠባበቁ የተወሰነ መሆኑን እናሳውቃለን ይላል። ስለዚህ ሁላችንም ባለማህተብ ክርስቲያኖች ይህ መረጃ የደረሳችሁ በደምብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለመላው ደብዳቤው ከቤተ ክህነት ወጥቶ እንግዲህ ተወግዘው ወር ደግሞ በእግድ ስር እንዲቆዩ
እስከ ጉባኤው እስከሚካሄድበት ጊዜ ድረስ ተወስኖባቸዋል ማለት ነው። እንግዲህ የደቡብ ክልል የጋምቤላ ሀገረ ስብከት ሊቀ ጳጳስ ማለት ነው ብፁዕ አቡነ ሩፋኤል የእውነት ሀቁን ለመናገር ያማል። አንድ አባት ምን ያህል ጊዜ ወደዚህ ስልጣን ለመምጣት ጊዜ እንደሚፈጅ ከመጀመሪያው ጀምሮ ፈጣሪን አስቦ ገዳም ገብቶ ራሱን ከብዙ ነገር ቆጥቦ የቅድስና የብፁዕነትን መንገድ ተራምዶ ተርቦ ተጠምቶ ነው ይህ ስልጣን የሚገኘው። መክሮ ተሰጥቶ በጣም በብዙ ልፋት ነው እንግዲህ ብፁዓን ሊቃነ ጳጳሳትን ማፍራት የምንችለው እና ቤተክርስቲያን የምታፈራው። በዚህ ልክ እነሱ ጋር ያለ ነገር ስንሰማ እጅግ በጣም የሚያሳዝን ነው። በአንድ በኩል ደግሞ በተለይ ዋልድባ ሰሞኑን የተለያዩ ቪዲዮዎች እየተነሱ ነው ያሉት። ዋልድባ እንግዲህ ከእሸቱ ቪዲዮ መነሻውን አድርገው እግረኛው ሚዲያም እንግዲህ ዘልቆ ቪዲዮ በመስራት ይህንን ገዳም ወደ ህዝቡ አምጥተው እሸቱንም እናወግዛለን መቆሚያም ዘቅዝቀን ማርያምን እንለምናለን ብለው ለእርግማን እንግዲህ ከነሱ እንደዚህ አይነት ድምፅ መስማት እጅግ በጣም ያሳዝናል። ይህ ነገር የተፈለገው ዋናው ምክንያት እየተባለ ነው አሁን ህዝቡ የገዳማትን እንዲጠላ አባቶችን እንዳያምን ቤተክርስቲያን ባዶ እንድትቀርና ለማፍረስ እንዲመቻቸው በአንድ በኩል የተደራጁ ወንበዴዎች ወር ደግሞ ካዲያውያን ቤተክርስቲያን ላይ ተነስተዋል እና ምዕመንም መንቃት ያለበት ጊዜ ነው የሚል መልእክትም በዚሁ በሶሻል ሚዲያ ላይ እየሰማን እንገኛለን እና እኔ የምለው ሁላችንም ሳንፈርድ ለፈጣሪ መጸለይና መትጋት ያለብን ጊዜ ነው ብዬ አስባለሁ። እስቲ ቪዲዮ ላስደምጣችሁ። ፈንዳ ነው መነግረ ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይህንን ሴራ። ሰው እንዴት በዚህ ልክ ቤተ ክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይኸውላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደ ከዚህ ቀደሙ እንድናከሽፈው እንድትረዱኝ እንድታግዙኝ እንድናደቃቸው እፈልጋለሁ። እንግዲህ ሴራ ነው በሚል በዚህ ልክ እንግዲህ እየወጣ ይገኛል። እንግዲህ በጣም ያሳዝናል። እውነት ለመናገር በአባቶቻችን ላይም እየተካሄደ ያለ ፈተና አንድና ሁለት አይደለም። ዞሮ ዞሮ ፈጣሪ ሁላችንንም በምሕረቱ በቸርነቱ ይማርን። የሚፈታን ካህን ማጣት የሚባርኩን አባቶችን ማጣት እጅግ በጣም ያማልና እግዚአብሔር ምሕረቱን ይላክልን ለማለት ፈልጋለሁ። እግር አልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ሕሊናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንድ አማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴራውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልድባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም፣ እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሀሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይህን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይህን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ
እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቀ እናውቃለን። ተመልሰ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጭ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው እመርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ። ግራና ቀኝ ያሉ ነገሮች ብዙም ደስ አይሉም። እኔ ግን እምላችሁ ነገር ምንድን ነው? ሁላችንም ወደ ልባችን እንመለስ። በተለይ በቤቱ ጸንተን ብዙ ፈተናዎች አልፈዋል። ብዙ ነገሮችን አባቶቻችን በብልሃት አልፈዋል እና እንግዲህ እግዚአብሔር አምላክ ይታረቀን። ሁላችንም በተለይ እኔ እችላለሁ እኔ አልችልም ሳንል ስለ ቤተ ክርስቲያናችን መትጋትና መጸለይ እንዳለብን ነው የሚሰማኝ። እግዚአብሔር ምሕረቱን ይላክልን ለማለት እፈልጋለሁ። እስቲ በስተመጨረሻ ይህንን ጋብዛችሁ እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባ ለኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም። እግዚአብሔር እንዳይጥለን ምሕረቱ ይሁንልን። እንግዲህ ያሳዝናል። በተለይ በዚህም በዛም በዚህም ዓለም እየተናወጠች ነች ያለችው። እንግዲህ ተማርን የሚሉ ብዙዎች እንግዲህ ዓለምን እያሰጓት ይገኛሉ። መማር የቱ ጋር እንደሆነ አናቅም። ብቻ ሰዎችን ሰውነት ይበልጣልና ከቁሳቁስ ከምንም ሰውነት ይበልጣልና አሁን ሰዎች እኛ ብቻ እንኑር፣ እኛ ብቻ እንብላ፣ እኛ ብቻ እንለፍ፣ እኛ ብቻ እንታይ፣ እኛ ብቻ እንድመቅ የሚሉበት ዘመን እንደሆነ ግልጽ ነው። እግዚአብሔር ምሕረቱን ይላክልን፣ ሀገራችንን በበረከት በረድኤቱ ይጠብቅልን። የዛሬው ፕሮግራማችን ይህንን ይመስል ነበር። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። በሚቀጥሉ አዳዲስ ሀሳቦች እስክንገናኝ ድረስ በያላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለሁ። ሰላም።